ገና ለገና ያቺ ሴት ስለተመቸችው ብቻ የእሷን ትኩረት አገኛለሁ፣ በእሷ ዘንድ ልቧ ውስጥ ሞገስ አገኛለሁ በሚል 500,000 ብር ቼክ ጽፎ ሊሰጣት ይችላል። ከዛ ምናልባት እሱ ጎዳና ሊሆን የሚወጣው አስቸጋሪ ነው ጋይስ። ያልተደረገ እንጂ ያልተነገረ እንጂ ያልተደረገ ነገር የለም። በእውነት ሊሆን ይችላል። እስቲ እንሰማለን። ነገ ብላለች እንግዲህ ነገ ይምጡ እስቲ። ሄሎ አጋጣሚ ትንሽ ቆይቷልና ኤፍቢ ላይ ነው። እሺ ከዛ በኋላ አንድ ወንድሜ ታምም ያለው አለኝና በጣም ብዙ የሕክምና ሰነዶችን ላከልኝ። እንዴት መጀመሪያ እሱን በምን አወቅሽው የሚለውን ጀምሮ ነገር ከመጀመሪያው ጊዜ ጀምሮ። አይ ደጋግሞ አሞኛል ይለኛል፣ ቴክስት ላይ እየጻፈ ቤዝዬ እርጅኛ አሞኛል ይለኛል። በቲክቶክ ነው ከዛ ኖ ኤፍቢ ላይ እሺ። ከዛ በኋላ በጣም አንጀቴን በላኝ። ደጋግሞ ይጽፋል ቴክስት። እኔ ኤፍቢ ላይ ብዙም አይደለሁም፣ አንዳንዴ ስገባ ያዋለው ቴክስቱን እና ቤዝዬ ዛሬ አሞኛል ምናምን ይለኛል። መጀመሪያ ላይ የሚለኝ የነበረው እባክሽ የምታውቂያቸው የሕክምና ባለሙያዎች ካሉ አግዥኝ ከነሱ ጋር እንዳወራና እንዲረዱኝ፣ ገንዘብ ከፍዬ መታከም ብዙም አቅም የለኝም፣ ስኳር በሽታ አለብኝ ምናምን ይለኛል። ከዛ በኋላ አይ እኔ ብዙ የማውቃቸው የሉም፣ አዲስ አበባ ነው ልጁ የሚኖረው፣ ያው እዛ እንደሚኖር ነው የነገረኝ። የኤፍቢ አካውንቱ ምንም አይነት ራሱን የሚገልጽ ፎቶ የለም፣ ገባህ? ምንም አይ ፕሮፋይል የለውም። ከዛ ደጋግሞ ነው የሚጽፍልኝ ምናምን። ከዛ በኋላ ምንም አይነት ስማቃቸው ዶክተሮች እንደሌሉ ነገርኩትኝ። ከዛ እሱ የሚፈልገው ምንድነው? እኔ በገንዘብ እንድረዳው ነው የሚፈልገው። ጥያቄውም እንደዛ ነው። ግን መጀመሪያ ላይ በግልጽ አማርኛ አልጠየቀኝም። ግን ቤዚ እንድታገዥኝ ፈልጋለሁኝ ምናምን፣ በጣም መድኃኒት መግዣ አጣሁኝ። ከዛ ስንት ነው መድኃኒት የሚገዛው? ስንት ነው የምገዛው? ስንት ነው የሚያስፈልግህ ብዬ ጠየቅኩትኝ። ከዛ አንዴ 7,000 ብር ይለኛል፣ አንዴ 5,000 ብር ይለኛል ምናምን። ከዛ መጀመሪያ አካባቢ ፈጣሪ ይርዳ ፈጣሪ ይማረ ብዬ ይለዋለሁ። ከዛ በጣም ደጋግሞ ይጽፋል። እንደዚህ ስለው በነጋታው ይጽፋል፣ ነገም እንደዛው እለዋለሁ። አሁንም ከነገ ወዲያ ይጽፋል፣ ቤዚ ያሞኛል ምናምን ይላል። ከዛ በኋላ ፈጣሪ ይማረህ ማለት ለምንድን ነው ደጋግመህ እኔ ጋር የምጽፈው ምናምን ብዬ ይለዋለሁ። ከዛ ቤዚዬ ምንም ቤተሰብ የለኝም እና ደካማ እናት ነች ያለችኝ፣ አግዥኝ አለኝ ማለት ነው። ከዛ መጀመሪያ አካባቢ ግን ሲተዋወቀኝ በዚህ አጋጣሚ ኖርማሊ እንደሚያወራ ሰው ያው ታውቃላችሁ ቺኮች እንዴት ነው መጀመሪያ ላይ ሃይ ስትባባላለህ፣ እንደዛ ነው የተዋወቅ ነው ኤፍቢ ላይ ማለት ነው። ከዛ በቃ በመጨረሻ ይሄንን መጠየቅ ጀመረ፣ አሞኛል ማለት ጀመረ። የና ማስረጃ አለህ ምናምን ብዬ ስለው የሆኑ ሰነዶች ስራ ላይ በጣም ቢዚ ስለነበርኩኝ ሰነዶችን አጣርቻ አላየሁም፣ ግን አንድ ብቻ የሕክምና ማስረጃ አይቻለሁ። ከዛ ያንን አይቼ ላኩለት፣ ያቅሜን ላኩለት፣ ረዳሁትኝ ማለት ነው። አረ በጣም ብዙ ብር ነው። ካለ በኋላ በጣም ቆጭቶኛል። 2,000 ብር በሙሉ 2,000 ድርሃም ኖ የኢትዮጵያ 2,000 ብር። እሺ 2,000 ብር የላክሽለት? አዎ እንዴ በጣም እኔ እንቅልፍ መተኛት አልቻልኩም። ከዛ በኋላ እና 2,000 ብር ነው በጣም ብዙ ብር ነው ያልሽ? አዎ በጣም ብዙ ብር ነው። አሌክስ ዋነሰብህ እንዴ? የት ነው የምትኖሪው? እኔ አረብ ሀገር ነው የምኖረው። እሺ ጨርስ እስቲ። እና አትሳቁ አንዴ።
እና ምትነግሪኝ ግን የእውነትሽን ነው አይደል? አዛኝቷን የምሬ ነው፣ እየቀለድኩኝ አይደለም። 2000 ብር ልኬለታለሁ። የላኩበት ምክንያት ግን ኤፍቢ አካውንቱ ላይ ማለት ከዛ በላይ መረዳው ነበር፣ ግን አቅሙ ነበረኝ በጊዜው። አይ ማለት አይነት ፕሮፋይል እንግዲህ አዛኝቷን ካለሽ ከማለሽ መቼም ለዚህ ለተራውሪ ብላ ትምላለሽ ብዬ አላስብም። እሺ ቀጥይ። ከዛ ግን በዚህ አጋጣሚ ምንድነው እኔ ብዙ እህቶቼ እንዳይበሉ ነው። ምክንያቱም ኤፍቢ ላይ በጣም ብዙ አጭበርባሪዎች አሉ። ምንም አይነት ፕሮፋይል ሳይኖራቸው በጣም የተለያየ ምክንያት እየነገሩ የሰውን አንጀት እየበሉ ሰውን ሿሿ የሚሰሩ ሰዎች አሉ። ከዛ በኋላ እኔ የ2000 ብሩ ሳይሆን በዚህ አጋጣሚ በጣም ብዙ የምትማሩት ነገር አለ እና መቸኮል እንደሌለባችሁ። እኔ አሁን ብዙ ብርም ቢሆን ምንም አይነት ሰነዱን በስርዓት ሳላነበው ነው የላኩለት። አይ በቃ ታሟለን ያባት ምናምን ብዬ አዝኜ ነው የላኩለት። ከዛ በኋላ ሰነዱን እማየው የላከልኝን ማስረጃ ተብዬውን እማየው በጣም ቆይቼ የሆነ ጊዜ ላይ አጋጣሚ እረፍት ቁጭ ብዬ ሳየው የፔፕሲ ካምፓኒ ሰነድ ነው። የምን የፔፕሲ ካምፓኒ ሰነድ ነው የላከልኝ። በጣም ብዙ ሰነድ ነበር የላከልኝ። ከዛ አላነበብኩትም በጊዜው ጨርሼ አንዱን ብቻ ነው ያነበብኩትኝ። መታ እንትን ማለት ነው ካርድ ሆስፒታል ስትሄድ የምታወጣው ካርድ አለ አይደል? እሱን መጀመሪያ ላይ እሱን ነበር የላከልኝ። ከዛ እኔ እሱን አይቼ ምናምን በቃ አየር ላይ ትራንስፈር አደረኩለት። ከዛ የፔፕሲ ካምፓኒውን ሰነድ ቆይቼ ነው ያነበብኩትኝ። እንዲህ አልኩኝ፣ እንዲህ ብዙ ብር ልኬለት ቢሆንም ሸዋሸዋ ነው የሰራኝ ማለት ነው፣ አልታመመም ብዬ አልኩኝ። ከዛ በኋላ ያንንም አልጠየቅኩትም። በቃ ውሸት እንደሆነ እንዳልታመመ ምንም አይነት ማስረጃ እንደሌለው ተገነዘብኩኝ። ከዛ ብሩን ከላኩለት በኋላ ነው ያየሁትኝ 2000 ብሩን ማለት ነው። ከዛ ወይኔ ያልኩኝ በቃ በጣም ብዙ ብር ቢሆንም ተበልቻለሁ ብዬ ከዛ ዝም አልኩኝ። በጣም ከብዙ ቆይታ በኋላ አይ ቲንክ 4 ወር 5 ወር ምናምን ቆየና ማለት ነው ድጋሚ ኤፍቢ ላይ ሃይ አለኝ፣ ሰላም አለኝ። ከዛ ወይ ሰላም ምናምን ብዬ አልኩትኝ። ይሄንን ገንዘብ ድጋሚ ገንዘብ ሊጠይቅ እንደሆነ አውቃለሁ። ከዛ ሰላም አልኩት ምናምን ነገር ቤዝ ያሞኛል አለኝ። ድጋሚ ተመሳሳይ ጽሑፍ ነው የሚጽፈው። ከዛ በጣም ተናድጃለሁኝ፣ ልቦልከው ምናምን ነገር እያልኩኝ ከዛ አሞሃል እንዴ ፈጣሪ ይማርህ እግዚአብሔር ይማርህ ምናምን ብያልኩት። ከዛ አመሰግናለሁ አለኝ። በነጋታው ድጋሚ አሁንም አሞኛል ብሎ ጻፈልኝ። ከዛ አሁንም እግዚአብሔር ይማርህ ምናምን። ከዛ አይ ቤዚ አግዥኝ እንድታግዥኝ ፈልጋለሁ አለኝ ድጋሚ ማለት ነው። ከዛ እኔ እንጃ እኔ ጋር ተቀማጭ ገንዘብ ያስቀመጣ ምን ያክል እንደዛ አስቦ መሰለኝ። ከዛ በኋላ ብሎ ካረኩትኝ እልካለሁ ዳግመኛ ሲጠይቀኝ ግን ከኔ ተማሩ። እኔማ ቢመልስልኝ ደስ ይለኛል። እሺ ሚዩት አድርጊና አዳምጪኝ እስቲ አዳምጪኝ። አሁን 2000 ብር ያልኩሽ እኔ ያው ብዙ ብር ነው የላኩለት ስላልሽኝ የጠበቅኩት እንግዲህ በጣም ብዙ ብር። አሁን ብሩ መቅለሉ ሳይሆን ቀሎ ሳይሆን 2000 ብር ሚዩት አድርጊ ቀሎ ሳይሆን 2000 ብሩ ግን ከአነጋገርሽ አንጻር በጣም አጋናሽ ስለሆነ የነገርሽን ያው አይምራችን ውስጥ የምናስቀምጠው ኤክስፔክቴሽን አለ። ለዛ ነው አሁን ይኸውልሽ፣ አሁን ለእሱ አይደለም ይሄ ለሁላችሁም እዚሁ ስላላችሁት ሰውን መርዳት ከፈለጋችሁ፣ ሰውን ማገዝ ከፈለጋችሁ ይሄ ሶሻል ሚዲያ ላይ መጥቶ ተቸገርኩኝ እንደዚህ ምንም አድራሻ የሌለው ምንም አይነት ፍንጭ የሌለው የሚጨበጥ ነገር የሌለውን ሰው የመርዳት ፍላጎት እንዳላችሁ ነው የሚያሳየው። እሷ ካደረገችው ቅን ስለሆነች ዝም ብላ አትልክም፣ ወይም የሆነ ነገር ሎተሪ አይደለም የቆረጠችው። ገብቷችሁ መርዳት የምትፈልጉ ከሆነ በትክክለኛው መንገድ ግዴታ እዚህ ሶሻል ሚዲያ ላይ አይደለም መርዳት። አጠገባችሁ ብዙ ሰው እኮ አለ። ይሁን በቤተሰባችሁ እኮ ምናልባት እኮ ፍዳውን እየበላ እኮ ያለ ሰው ሊኖር ይችላል። እዛ ጋር ሳናይ ግን እዚህ ጋር ሶሻል ሚዲያ ላይ ሲመጣ በቃ ለመግነንም
ሰጠውም ለማለት አንዳንዴ እየታየን ነው የምንሰጠው። በቃ ሰው እንዲያጨበጭብልንም ጭምር ገብቶሻል። ሰው አንዴ አድርገሽዋል አይደል? ተታለልኩ ብለሽ አታስቢ። እኔ ልንገርሽ፣ በመስጠት ውስጥ መታለል የለም። እኔ የሆነ ሰው ቸገረኝ ብዬ ከሰጠሁት ምሰጠው የመስጠት ልብ ስላለኝ መሆን ያለበት። ገብቶሻል? ተታለልኩ የምትይው የሆነ ነገር ለመግዛት ሄደሽ ምናምን ከሆነ ነው። አሁን አንቺ ለገስሽ፣ ያ ሰው አታለልሽ አይደል? ውሸቱን ከሆነ ፈጣሪ ነው የሚፈርድበት፣ እሳት ነው የሚያደርግበት። የሆነ ሰው መቶ ሲለምነኝ እጅና እግር አለ አይደል? ለምን ሰርተህ አትበላ ምናምን፣ ምን አገባኝ? የኔ ስራ ነው፣ የኔ ስራ መስጠት ነው። ስጥ ከተባልኩ መስጠት ነው። የምሰጥበት አጋጣሚ ካገኘው በመስጠትሽ አትቆጪ ልልሽ ፈልጌ ነው። ይህ የሰጠነው ሰው ዋሽቶናል፣ አታሉናል ምናምን፣ እሱ ፈጣሪ ነው እሱ የእጁን የሚሰጠው። እኛ ግን የመስጠት ልባችን ካለን ያንን ነገር ከሰጠን በቃ እንደ ኪሳራ አትቁጠሪ። አሁን በፈጣሪ ዘንድ አንቺ አሁን መስጠትሽ ከሰረ ማለት ነው። ቢካዝ በቃ ተታለልኩ ብለሽ አሁን በቃ ሌላ እንደ መጭበርበር ነው የወሰድሽው። ሌላ ጊዜ ተማሪ እንዴት ነው ማድረገው የሚለው። ከዛ ውጭ ግን አሁን በመስጠትሽ አትጸጸችበት። እሺ አንቺ ልብ ጥሩ ልብ ስላለሽ ያለ ያደረግሽ። ተግባባን? አሌክሶ ትክክል ነህ። እኔ እኮ አሁን ጸጽቶኝ ምናምን ነገር አይደለም ወይ የሰጠሁት ገንዘብ በጣም ብዙ ገንዘብ ሆኖ አይደለም። ይሄ በጣም ቀላል ብር ነው ለእኔ ማለት ነው። እና ኦኬ ሰርቼ የማገኘው ነገር ነው። ያን ያክል የሚካበድ አይደለም። ግን አሁን ልክ እንደዚህ ተመሳሳይ በጣም ብዙ ብር የሚበሉ ሰዎች አሁን ይሄ ብር ማነሱን ነው ያየነው እኛ። ግን እኔ በጣም ብዙ ብር ብልክለት ኖሮስ ይሄ ሰውዬ አልታመምም፣ ጤነኛ ነው፣ ጤና አለው። ግን ላይክ ስራ አድርጎታል። አሁን ኤፍቢ ላይ በጣም እኔም ብቻ አይደለም፣ በዚህ አጋጣሚ በጣም ብዙ ሰው ነው የሚለምነው። ምንም አይነት ፎቶ የለውም፣ ምንም አይነት ፕሮፋይል የለውም። ሳላቀው ላኩለት፣ ምንም ሳላቀው አሞኛል ብቻ ስራ ላይ ማለት ነው። ከዛ ዳግመኛ ግን ብሎክ አላደረግኩትኝም፣ ዝም ነው ያልኩትኝ ሰጥቼ። እዛ በቃ ልየው ብዬ ከዛ ድጋሚ ጠየቀኝ። ገባ ድጋሚ ነው የጠየቀኝ። እንደነገርኩ ያየሁት ሰነድ በጣም ውሸት ነው። ቆይ አንዴ፣ ያው እየደገምሽ ስለሆነ ነው ያስቆምኩሽ። ያው የሰማነውን እየነገርሽ ነው ድጋሚ። ሶኒ አሁን አትቆጪ ነው ገብቶሻል። በቃ አሁን እኮ አንቺ አላመመን ዋሸኛ በቃ ተይው፣ በቃ ለቀቅ አድርገሽው ለምን አታልፊ? አንቺ 2000 ብርሽን እኮ 2 ሚሊዮን አድርጎ ይሰጥሻል እኮ ፈጣሪ እኮ አይጎልበትም። የምትሰጪው ነው የምታገኘው። ካርማ ህግ እንደዛ ነው አይደል? የምታገኘው የምትሰጠው ነው። የትም ልስጠው ለማንም ልስጠው፣ ከሰጠው ከኔ ወጥቷል። በቃ አለቀ። ልመልስልሽ ብልሽ አሁን አጋጣሚውን መልስ ልትይው ነው ስህተት ነው። በቃ አንድ ያደርገሽዋል። ስላደረግሽው ጥሩ ልብ ስላለሽ ነው ቴንኪ ብለሽ ማለፍ ነው ያለብሽ እንጂ ሁሉም የየስራውን ስለሚያገኝ ነው። የየእጁን ያገኛል እንደዘራው መጠን። እሺ ሪላክስ። እሺ ደስተኛ ሁኚ በማድረግሽ። እሺ ኧረ እኔ በጣም ደስተኛ ነኝ አሌክሶ። ግን ምንድነው አንዴ ላስተላልፍ እንደው በግን ጨርስ ነው እኮ በቃ ቆይ እኔና በቃ እኮ አሁን ልደግሚልን ከሆነ አልደግምም፣ ማርያምን አልደግምም። እኔ ምንድነው ማለት አሁን እህት ወንድሞቼ የሆነ ሰው ወደ እናንተ እርዳታችሁን ፈልጎ ሲመጣ አንደኛ ለምትሰጡት ሰው በደንብ አድርጋችሁ ያንን ሰው ምክንያቱም ማወቅ አለባችሁ። ገባችሁ? ለምንም ነገር መቸኮል አያስፈልግ። እኔ እግዚአብሔር ጤና እጅ እግር ይስጠኝ ልስራ፣ ፈጣሪ ሰጥቶኝ እኔ ለሰው ልስጥ፣ ለመስጠት ያብቃኝ። ኦኬ እረዳለሁ እስከ መጨረሻው ጤና እስካለኝ ድረስ። ግን እወቁ በቃ ለማን ነው የምሰጠው፣ ለማን ነው የምረዳው የሚለው መቸኮል በጣም ዋጋ ያስከፍላል ለማለት ነው። አሌክሶ በጣም አመሰግናለሁ ስላከበርከኝ፣ ስላስገባኸኝ፣ ስላዳመጥከኝ ቴንኪዩ። እሺ እናት አመሰግናለሁ። መስጠት ጥሩ ነገር ነው። ስትሰጡ አይጩህ መስጠታችሁ። እዚህ ቤት መጥቶ የሆነ ሰው ቸገረኝ ራበኝ ቢል እዚህ ጋር አውጥቼ ገንዘብ ብሰጠው እኔ ነኝ ጀግና መሆኑ። በሱ መቸገር እኔ ጀግንበታለሁ።
እኔ እወደስበታል። ዋው አሌክስ እኮ ትለያለህ፣ ልብ እኮ ምርጥ ሰው ናት፣ አቤት መልካምነቱ ምናምን መባል ያን ሰው አገረጣሁት። እኔ ግን ተወደስኩበት። ማድረግ ካለብኝ ኦኬ በቃ ፈጣሪ ይርዳህ ምናምን ብዬው ሲወጣ በግል ያዛት ብዬ በሰጠው ትክክለኛ መስጠት፣ እሱ ማንም የማያየው ማንም ያልሰማው አንድ ፈጣሪ ብቻ የሚያውቀው መስጠት። ገብቷችኋል? ስትሰጡ ያው ስለ መስጠት ስላነሳችሁ አይጩህ፣ መስጠታችሁ ማንም እንዳያውቅ፣ የሰጣችሁ ሰው ራሱ ለማንም ሰው እንዳይናገር አድርጋችሁ ስጡት። ከዛ ውጭ ኪሳራ ነው። ምን ሰጣችሁ እዚህ ጋር ተጨብጭቦላችሁ ዋው ከሊኮ እንዲለገሰ ምናምን ምርጥ ሰው ነው ምናምን፣ እመኑኝ እግዚአብሔር የለበትም እዛ ነገር ውስጥ። ሰይጣን ነው ጭንቅላታችሁ ይመጣው። ምክንያቱም እንትን ይሆናል፣ ይሄ መታበይ ይመጣል በሰው ዘንድ። እናንተ በጣም መልካምነታችሁ ይገናል። ከዛ ነገ ለመስጠት ሰውን የምር ለመርዳት ብራችሁ ሰው የምታደርጉት ለምንድን ነው? እንትኑ ጭብጨባው፣ ሙቀቱ ስትሰጧቸው እርዳታ ብለው እዚህ ጋር ሰዎች ሲሉ በግል አግኝታችሁ አግዟቸው ምናምን ብለዋችሁ፣ ለዛ ከሰጣችኋቸው በግል አድርጉት። ለማን እንዳትናገር እሺ ምናምን ብላችሁ፣ ያ ትክክለኛ መስጠት ይባላል። ከዛ ውጪ እንትን ስም ቢልዲንግ ነው የሚሆነው። ራሴን ነው መገነባው ማለት ነው። ከብቻችኋል በሰው ዘንድ ጥሩ ለመምሰል። ይህንን ብናረግ ጥሩ ነው እንደ ሀሳብ። ለማንኛውም ጥሩ ቆይታ ነበረን ጋይስ። አላርማችን ጮኻለች። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። ከእናንተ ጋር ማሳልፈው ጊዜ በጣም ነው የምወደው። በቢሊየን ብር አልቀይረውም። ስራ ቦታ፣ መንገድ ላይ ተነስታችሁ ተኝታችሁ ጉዞ ላይ ሆናችሁ በተለያየ ሀገር በተለያየ አየር ጸባይ የተለያየ ሀገር ሆናችሁ ነው የተከታተላችሁ የነበረው። ነገ ደግሞ እንገናኛለን። እድሜና ጤና ይስጣችሁ። እኔ ወንድማችሁ ነኝ። ሲከፋችሁ፣ ሲጨንቃችሁ፣ ተስፋ ስትቆርጡ፣ ጭልም ሲልባችሁ፣ ነገር አለሙ ግራ ሲገባችሁ ኑ እስቲ እናውራው። ስናውራው መፍትሄ ሰጪው ፈጣሪ ነው፣ ግን መንገድ መሆን ግን እንችላለን። ሰው የለኝም ብላችሁ ምናምን ብዙ አታማሩ ማለት ነው። ብናውራው መጥፎ አይደለም። ስለዚህ ጤና ይስጣችሁ፣ ክፉን ያርቅላችሁ፣ አትታመሙ። መቼም ልመርቃችሁ፣ መቼም ሽማግሌ ምርቃት ይደርሳልሽ። አትታመሙ። ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን እሺ። ክፉን ያርቅላችሁ፣ የሰራችሁት ይብዛ ይለምልም፣ ቆጥራችሁ ማትጨርሱትን በረከት ያስታቅፋችሁ። ፈልጋችሁ አትጡ። ያው የሰራችሁት የነካችሁት የፈለጋችሁትን በሙሉ ፈጣሪ ያሳካላችሁ ከክፋት በስተቀር። አስመሳይ ሰዎችን ከዙሪያችሁ ያርቅላችሁ፣ ክፉ ሰዎችን ዞር ያርግላችሁ። ከፊት እየቀደመ በጭንቃችሁ ጊዜ ፈጣሪ ይቆምላችሁ ከጎናችሁ። ይሄ ምርቃት ይደርሳል። አሜን ካላችሁ ደህና ደሩ። እየመሸ ያለበት ሀገር የምትኖሩ፣ እየነጋ ያለበት ሀገር የምትኖሩ ደግሞ መልካም ቀን